ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ የምንነጋገርበት ርዕስ ከምንጊዜውም በላይ በተለይ በ21ኛው ክፍለ ዘመን ውስጥ እየኖርን በመረጃ ፍሰት፣ በቴክኖሎጂ እድገት፣ በማህበራዊ ሚዲያ ጫናዎች እና ባልተጠበቁ ዓለም አቀፍ ክስተቶች የተሞላ ዓለም ውስጥ እንዴት በመንፈሳዊ ሕይወታችንን ጠብቀን መኖር እንደምንችል ለማስገንዘብ አንዳንድ ነገሮችን ሀሳቦችን እናነሳለን። አብራችሁን ቆዩ። እግዚአብሔር ሁሉን ውብ መልካም አድርጎ ነው የፈጠረው። በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተጠቀሰው እግዚአብሔር ሁሉን ውብ አድርጎ ሰራው ነው የሚለው። ነገር ግን ከዚህ በኋላ ሳጥናኤል አምላክነትን ሽቶ በመውደቁ የተነሳ ዓለም ተቀየረ። ሳጥናኤል በትዕቢት ከወደቀ በኋላ ከዚህ ውድቀት ለመነሳትና ለመጸጸት ባለመውደዱ የተነሳ ዘላለማዊ ድቀት ገጠመው። የሐሰት አባትም ሆኖ መኖር ጀመረ። የሰው ልጅ እንደ ሳጥናኤል ወድቆ መቅረት ስላልፈለገ በመጸጸት ወደ እግዚአብሔር በመመለሱ እግዚአብሔር ወልድ በደሙ ገዛው፣ ነፃ አውጥቶታል። በዚህም ምርኮውን የተቀማው ሳጥናኤል ጠላት ዲያብሎስ የሰው ልጅን አሸንፎ ባሪያ ሊያደርገው ዘወትር የሚዋጋው የዚህ ውጊያ የጦር ሜዳ ደግሞ የሰው ልጅ ሕይወት ነው። የጠላት ዲያብሎስን ውጊያ እንዴት ማሸነፍ እንችላለን? ዲያብሎስ በውጊያ ያሳለፈው ዘመን እጅግ ብዙ ነው። ከዚህም የተነሳ ብዙ የሥራ ልምድ አለው። የሚዋጋባቸው መንገዶች ልዩና ረቂቅ ናቸው። የሰው ልጅ በዚህ ውጊያ አሸናፊ ይሆን ዘንድ አሸንፎ እንዲወጣ የጠላትን ውጊያ ስልቶች ሊረዳና የእግዚአብሔርን የጦር ዕቃ ሁሉ ታጥቆ መልካም ወታደር ሊሆን ይገባዋል። በመንፈሳዊ ውጊያችን ልንጠቀምባቸው የምንችላቸው የጦር ዕቃዎች ምንድን ናቸው? ሐዋርያው ቅዱስ ጳውሎስ በኤፌሶን 6 ከቁጥር 10 ጀምሮ ይነግረናል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህ ጨለማ ዓለም ገዢ ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ሁሉን ፈጽማችሁ ለመቃወም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጠሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫሙ፣ ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉዎችን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ እያለ ይነግረናል። እስቲ እያንዳንዱን የጦር ዕቃ ክፍል ከዘመናችን ሁኔታዎች ጋር በማዛመድ በጥልቀት እንመልከት። አንደኛ፣ የእውነት ዝናርን መታጠቅ። ዝናር ለአንድ ወታደር ልብሱን ሰብስቦ እንዳያደናቀፈው ወገቡን እንደሚያጠብቀው ሁሉ የእኛም ሕይወታችንን በእግዚአብሔር ቃል እውነት ማጥበቅ ይጠበቅብናል። ይህ ማለት በየቀኑ የምንሰማውና የምናየውን ነገር ሁሉ ሳናጣራ ከመቀበል ይልቅ በመጽሐፍ ቅዱስ ውስጥ ያለውን የማይለወጥ እውነት እንደ መሰረት ይዘን ከዛ ጋር በማነጻጸር ልንጓዝ ይገባል። ማለት የራስ ሕይወት የራስ ከሌሎች ጋር ያለን ግንኙነት፣ ስራችን፣ ሁሉም ነገር በእግዚአብሔር ሕይወት ላይ የተመሰረተ መሆን ይገባዋል። ውሸት ሊያደናግረን አይገባል። የእውነት ዝናርን ማጥበቅ ይጠበቅብናል። ሁለተኛ፣ የጽድቅ ጠሩር ነው። ለመንፈሳዊ ውጊያ የሚያገለግለን ዕቃ። ጠሩር በደረት ላይ የሚለበስ ከብረት የተሰራ መከላከያ ነው። በደረታችን ውስጥ ልብ አለ። ይህ ልባችን ከሰውነት ክፍላችን ከሰውነት ብልቶች ሁሉ በጣም ስስና ጥንቃቄ የሚያስፈልገው፣ ለሰከንዶች እንኳን ስራውን ቢያቆም ሞትን የሚያስከትል ነው። በመጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ ልብን አጥብቀህ ጠብቅ የሕይወት ምንጭ ናት ተብሎ እንደተጻፈ። ስለዚህ የጽድቅ ጠሩር ልንታጠቅ ግድ ይላል ማለት ነው። ይህም በፍቅር የሚከናወን እውነት ማለት ነው። የፍቅር ብርሃን ከልብ መመንጨት አለበት። ልባችን መልካም ሊሆን ይገባዋል። በመልካምነት ሊታጠር ይገባል ማለት ነው። አጋንንት ልብን በጥላቻ ጦር፣ በበቀኝነት ቀስት፣ በስስ ፍላጻ ይወጉታል።
በዚህም የክርስትና ሕይወታችን ይበላሻል። ይህ ጽድቅ ከራሳችን መልካም ስራ ወይም ፍጹምነት የሚመጣ አይደለም። ይልቁንም በአምላካችንና በጌታችን በመድኃኒታችን በክርስቶስ በማመን የምናገኘው ስጦታ። መንፈሳዊ ደረታችን ላይ የሚሰነዘረውን ጥቃት ለመመከት የአምላካችንን እርዳታና ዳኝነት በመጠቀም አድርጎ የተባልነውን ትእዛዝ በመፈጸምና በመልካም ስራ ራሳችንን አጥረን ልንኖር ይገባል። ያን ጊዜ ይህ ጠሩር የልብህን ሰላም ይጠብቅል። ሶስተኛ የሰላም ወንጌል ጫማ ነው። ጫማ ብዙ ነገር ነው። የጽናትና የእምነትህን ለወንጌል ያለንን ቁርጠኝነት የሚገልጽ ምሳሌ ነው። የሮም ወታደሮች ለጉዞው የሚመች እስከ ጉልበት የሚደርስ ከእንቅፋትና ከእሾህ የሚከላከል ጫማ ይጫማሉ። ክርስቲያኖችም ሂዱ አሕዛብን ስበኩ ተብለው በማርቆስ ወንጌል ምዕራፍ 16 ላይ ቁጥር 15 ላይ መመሪያ በተቀበሉት መሰረት ወደ ተለያየ ስፍራ ወንጌልን ለመስበክ ይጓዛሉ። ዛሬ ብዙ ሰዎች ፍርሃት፣ ጭንቀትና ግራ መጋባት ውስጥ ናቸው። ስለ ነገ፣ ስለ ወደፊቱ፣ ስለ ዓለም ሁኔታ ይጨነቃሉ። በየትኛውም ሁኔታ ውስጥ ብትሆን ወደዛ ለመሄድና የሰላምን መልእክት ለመናገር ዝግጁ መሆን ማለት ነው የወንጌልን ጫማ መጫማት። የምትማርበት፣ የምትሰራበት፣ ከጓደኞቹ ጋር የምታሳልፍበት ቦታ ሁሉ በውስጥ ያለውን የክርስቶስን ሰላም ለማካፈል ዝግጁ መሆን አለብን ለማለት ነው። ከሰዎች ጋር ስለ ተስፋ እና ስለ እውነት ሰላም መነጋገር ያስፈልጋል። ጫማችን የጽናታችን ምልክት ነው። ለወንጌል ያለንን ቁርጠኝነት የምንገልጽበት ነው። ይህ አንደኛው ዲያብሎስን የምናሸንፍበት የጦር ዕቃችን ነው። አራተኛ የእምነት ጋሻ ነው። ክርስቲያኖች ሰይጣን ከሚያመጣባቸው ፈተና ሁሉ የሚከላከሉት ጋሻ እምነት ነው። ይህ እምነት ያስፈልገናል። ይህ እምነት ሙሉ በሙሉ ራስን በመስጠት ነው፣ በመተው። በዚህ ዲጂታል ዘመን የጥርጣሬ ፍላጻዎች በየቀኑ ወደኛ ይወረወራሉ። እግዚአብሔር አለ ወይ? ለምን ይህ ሁሉ መከራ ይከናወናል በዓለም ላይ? የሚሉ የተለያዩ ጥያቄዎች አእምሮችንን ይፈትኑታል፣ ያጥለቀልቁታል። እነዚህ ሁሉ የጠላት የእሳት ፍላጻዎች ናቸው። የእምነት ጋሻ ግን እነዚህን ሁሉ ጥያቄዎች ይመልሳል፣ ይመክታልም። ጋሻው በእግዚአብሔር ቃል ላይ ያለን እምነት ነው። ጥያቄዎች ሲመጡ፣ አጠያቂ ሀሳቦች አእምሮአችንን ሲፈትኑ እግዚአብሔር እውነተኛ ነው፣ ቃሉ የማይለወጥ ነው ብለን መቆም ማለት ነው። ጌታችን መድኃኒታችን የክርስቶስ በማቴዎስ ወንጌል ምዕራፍ 14 ላይ በውኃ ላይ እንደተራመደ ሁሉ ጋሻ አንተም ከጥርጣሬ ማዕበል ይጠብቃል ማለት ነው። የእምነት ጋሻ ከፍርሃትና ከተስፋ መቁረጥ ይጋርዳል። ይህንን እምነት ልንይዝ፣ ይህን ጋሻ ልንይዝ፣ የእምነት ጋሻ ሊኖረን ይገባል። ከጥርጣሬ የጸዳ በባህር ላይ የሚያራምድ እምነት ሊኖረን ይገባል። አምስተኛው የጦር ዕቃ የመዳን ራስ ቁር መልበስ ነው። ዘመናዊ ማህበረሰብ ብዙ ጊዜ ማንነታችንን የሚመዝነው የሚወስነው በምንሰራው ስራ፣ ባለን ንብረት ወይም በሰዎች እይታ ነው። ይህ ደግሞ አእምሯችን በከፍተኛ ጭንቀት ውስጥ ይጥለዋል። እኔ በቂ ነኝ፣ እወደዳለሁ የሚል ጥያቄዎች አእምሯችን ይመጣል። ስጋና ስጋዊ ብቻ ነገሮች በማሰብ ህልውናችንን ከዛ ጋር እናያይዘዋለን። ነገር ግን በክርስቶስ ኢየሱስ ያገኘነው መዳን ፍጹምና የተረጋገጠ መሆኑን ማወቅ ይጠበቅብናል። መዳኛችን እርሱ ነው። የእርሱ ስጋና ደም፣ የተቆረሰው ስጋ፣ የፈሰሰው ደም እኛ እንድንድን ዘንድ ነውና ይህንን ማሰብ፣ ይህንን መልበስ ያስፈልጋል። በእግዚአብሔር እንደዳንን ዘላለማዊ ሕይወት እንዳለን ማሰብ ያስፈልጋል። ማንነታችንን በእግዚአብሔር ፍቅር ላይ መገንባት ያስችለናል። ይህን ካሰብን የራስ ቁር ከጭንቀት ከፍርሃትና ከተስፋ መቁረጥ ይጠብቀናል። እኛ የመዳን ዕድል ተሰጥቶናል። በክርስቶስ አምነን ቅዱስ ሥጋውን ክቡር ደሙን ተቀብለን ያዘጋጀልን የዘላለም ሕይወት የምንሰውር ሰዎች ነን። ስለዚህ መዳናችንን
ልንጠብቀው ልናየው ያስፈልጋል። የራስ ቁር የጭንቅላትን ክፍል ከከባድ ጉዳት እንደሚከላከል ሁሉ የመዳን ራስ ቁርም አእምሯችንን ይጠብቃል። ትልቁ መንፈሳዊ ውጊያ የሚካሄደው በሀሳብ ደረጃ ነውና ጠላት ዲያብሎስ በሚከተሉት መንገዶች ያጠቀናል። በጥርጣሬ ያጠቃናል፣ በውሸት ያጠቃናል፣ ተስፋ በመቁረጥ ያጠቃናል። ስለዚህ በአእምሮ መታደስ ያስፈልጋል ማለት በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሎ በሮሜ ምዕራፍ 12 ቁጥር 2 ላይ እንደተገለጸው አእምሯችን በየዕለቱ ከዓለማዊ ሀሳቦች ከፍርሃትና ከጭንቀት በማራቅ በእግዚአብሔር ቃልና በመዳን እውነት መሞላት ያስፈልገዋል ማለት በአምላካችን በጌታችን በመድኃኒታችን የክርስቶስ ስለተገኘው ድነት ያለንን እውቀትና ተስፋ በአእምሯችን አጽንተን መያዝና መረዳት ያስፈልጋል። ይህንን ስናደርግ ነው ዲያብሎስ ድል ልናደርገው የምንችለው። ስድስተኛው የጦር ዕቃ የመንፈስ ሰይፍ ነው። እርሱም የእግዚአብሔር ቃል ነው። ሌሎች ሁሉ ከላይ ያየናቸው የጦር ዕቃዎች መከላከያዎች ሲሆኑ የመንፈስ ሰይፍ ግን ብቸኛው የማጥቃት የጦር ዕቃችን ነው። ይህ ሰይፍ የእግዚአብሔር ቃል ነው። በዘመናችን ጠላት በተለያየ መንገዶች እኛን ሊያጠቃን ይሞክራል። በፈተናዎች፣ በክፉ ሀሳቦች፣ በሚዲያ በሚተላለፉ የተዛቡ መልእክቶች። እነዚህንና ሌሎች የዲያብሎስን ውሸቶች፣ ፈተናዎችና ጥቃቶች በእግዚአብሔር ቃል እንመከት እንችላለን። ቃሉን ማንበብ፣ ማጥናት፣ በአእምሯችን ውስጥ መያዝና ከሰውነታችን ጋር ከሕይወታችን ጋር በማዋሃድ በእምነት መናገር የጠላት ኃይልን ያሸንፋል። ቃሉ በልብ ሲኖር በየትኛውም ፈተና ጊዜ ልትጠቀምበት ትችላለህ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው፣ ከሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ሐሳብና ምኞት ይመረምራል ይላል። የእግዚአብሔር ቃል ኃይለኛ ነው። ሁለት አፍ ያለው ሰይፍ ነው። የማጽዳት ኃይል አለው። ድል አድራጊነት፣ ድል የማድረግ ኃይል አለው። ቃሉን በውስጣችን ያለውን ኃጢአትና ተንኮል በመምታት ያነጻልናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድረ በዳ ሰይጣንን በፈተነው ጊዜ እንዳሸነፈው ለእያንዳንዱ የጠላት ፈተና የመለሰለት መልስ ተጽፏልና እንዲህ ብሎ ተጽፏል እያለ ነው፣ በእግዚአብሔር ቃል በማለት ነው። ቃሉን እንደ ኃይለኛ የጦር መሳሪያ በመጠቀም ድል ልናደርግበት ይገባል። ሰይፍን ለመጠቀም መጀመሪያ የት እንዳለ ማወቅ ያስፈልጋል። የእግዚአብሔርንም ቃል ማንበብና ማጥናት በልብ መያዝ በጣም አስፈላጊ ነገር። ጸሎትና መንፈስ ቅዱስን መስማት የሰይፍን አጠቃቀም ይወስኑልናል። ፍርሃትን፣ ጭንቀትን፣ ኃጢአት ወይም ጥርጣሬ ሲመጣ ለስሜታችን ከመገዛት ይልቅ ተገቢውን የመጽሐፍ ቅዱስን ቃል በመናገር የጠላትን ሐሳብ ማምከን ይጠበቅብናል ማለት ነው። ቃሉ በልባችን ሲኖር በየትኛውም ፈተና ጊዜ ልንጠቀምበት እንችላለን። ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በየቀኑ ጠዋት ከቤት ስንወጣ ወይም ቀኑን ስንጀምር ራሳችንን በዚህ የጦር ዕቃ ታጥቀን ጸልየን የእግዚአብሔርን ቃል አጥንተን በእምነት ልንኖር ይገባል። ጠላትን ልንቋቋመውና ድል ልንነሳው እንደምንችል በማስታወስ የእግዚአብሔር ኃይል ከኛ ጋር እንደሆነ በማመን ውጊያችንን በእሱ እርዳታ መፋለም እንደሚጠበቅብን ነው። እንግዲህ ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ ሀሳባችሁ መስጠት ትችላላችሁ። ይህን መልእክት ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ለበለጠ መንፈሳዊ ትምህርት ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ እንጠይቃለን። ለዛሬው ይህን አበቃን። የእግዚአብሔር ሰላም ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።